الله الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه أما بعد فنواصل درسنا في هذا الكتاب باب صفة الصلاة إلى الباب أدس بابنا صلاة متاننا صلاة تحرياتوች የሚያብራራ باب ነው ይላል صفة صلاة النبي صفة الصلاة مطلقا ليس صفة صلاة النبي أي هيئاتها وكيفيتها هي صلاة كيفية صلاة مجزئة متابقانا مبرئة للذمة الله زند تقبل تكون زندا بمن عينة ملكونه متسجدوا لأن بمثل من العصريين تصافوا كتابات قالوا مشايخوች رحمهم الله صفة صلاة النبي በማለት ያዘጋጇቸው ረሳኢሎች አሉ على سبيل المثال على سبيل المثال شيخ الألباني አላቸው صفة صلاة النبي የሚባል እሱን እንግዲህ አረበኛ የሚችል ማንበብና መረዳት ሁለት ነው ኪታቡ አንድ የሚሉት አለ ዋናው ረዘም ያለ ከዛ በኋላ ደግሞ አጠርም አድርገው አዘጋጅተዋል وكذلك الشيخ ابن عثيمين رحمه الله له رسالة أيضا بهذا العنوان صفة صلاة النبي صلى الله عليه وسلم አላቸው ስለዚህ እነዛን ኪታቦች ያዘጋጁት እንግዲህ ከነዚህ ከምንቀራቸው አሐዲሶችና ከመሳሰሉ አሐዲሶች ስለሆነ ለሶላታችን اهتمام ሊኖረን ይገባል طيب عن ابي هريره رضي الله عنه ان النبي صلى الله عليه وسلم قال اذا قمت الى الصلاه فاسبغ الوضوء ثم استقبل القبلة فكبر ثم اقرأ ما تيسر معك من القرآن ثم اركع حتى تطمئن راكعا هنا رواية حتى تطمئن راكعا ثم ارفع حتى تعتدل قائما زبوتها لي ودفيت النمنا وتعتدل بوتها لي تطمئن رواية حتى تطمئن قائما ثم اسجد حتى تطمئن ساجدا ثم ارفع حتى تطمئن جالسا ثم اسجد حتى تطمئن ساجدا ثم ارفع حتى تطمئن جالسا ثم اسجد حتى تطمئن ساجدا ثم افعل ذلك في صلاتك كلها أخرجه السبعة واللفظ للبخاري بها السبعة سبال أو أصحاب الكتب الستة وأحمد الجمرال المقدمة ولا ينداس ألفنا قاعدة ሰባት አይማዎች ዘግበውታል በስምምነትህን የአቡ ሁረይራን ሐዲስ ለፍዙ ግን ይሄ አሁን የመጣው ለፍ ቃላቱ የቡኻሪ ነው طيب صحيح رواه البخاري 757ኛ ሐዲስ ነው ብለዋል ይሄ ሐዲስ صحيح الامام البخاري مسلم 397ኛ ሐዲስ አቡ ዳውድ 856 والنسائي ሁለተኛ 124 والترمذي 303 وابن ماجه 1060 وأحمد ولتنيا 437 እንግዲህ ይሄ ሐዲስ من احاديث رسول الله صلى الله عليه وسلم حديث ነው ግን አንዳንድ አሐዲሶች لها اسماء اضافيه ሌላ ለየት ያለ ስም የሚሰየሙ አሐዲሶች አሉ ይሄ ሐዲስ ائمه الحديث ምን በማለት ሰይመውታል حديث المسيء صلاته هذا شباب حديث ምን ይባላል صلاتun ደህና አድርጎ ያልሰገደ ሰውዬ ሐዲስ የሚል ስም ሰጥተውታል ሰሃቢዩ አዕራቢይ ሚላል አንዳንድ ሪዋያ خلاد بن رافع ይባል ነበር ሰውየው ነብያችን ሰለላሁ ዐለይሂ ወሰለም بعد اصحابه መስጊድ ቁጭ ባሉበት ሰዓት ገባና ሁለት ረካዓ ሰገደ ግን ሰግዷል አልሰገደ ምክንያቱም የሰገደው ብዙ ሰዎች ያሻው በዛ አይነት መልኩ የሚሰግዱ ሰዎች አሉ ይሄ ልፋት ብቻ ነው እና ሁለት ረካዓ ከልፈት አድርጎ ሰግዶ መጥቶ ሰላም አለይከ ያ ረሱላህ አላቸው فرد عليه السلام وقال له صل فإنك لم تصل شباب ነብያችን ሰለላሁ ዐለይሂ ወሰለም ምን አሉት ደግመህ ስገዲ አልሰገድክም አሉት ሸርጡ አርካኑ ካልተገኘ ሶላት ላይ ሶላት አይባልም አያብቃቃም አሁንም መልሶ ሄደና እንደዛው መጀመሪያው እንደሰገደው አርጎ ሰግዶ መጥቶ ሰላም አለይከ ያ ረሱላህ ሲላቸው فرد عليه السلام
وقال له صلي فإنك لم تصلي ሶስት ጊዜ እንደዛ አረገ መጨረሻ ላይ ምሎ እኔ ያ ረሱላህ አሁን ካዩኝ የበለጠ አስተጋገድ አልችልም ፈዓልምኒ አላቸው አስተምሩኝ እንዴት ነው የሚሰገደው ሲላቸው ከዛ በኋላ ነብያችን ሰለላሁ ዐለይሂ ወሰለም ይሄንን አስተማሩት ሶስት ጊዜ እንግዲህ ዝም ያሉት ያ اشتياق ወደ ተዕሊም ያለው ፍላጎቱ እንዲመጣ ነው ወስታቀ ኢለ العلم فعلمه الرسول صلى الله عليه وسلم ስለዚህ እዛ ሐዲስ ላይ የተዘከሩ ነገሮች አንደኛ بصيغه الامر ስለሆኑ ሁለተኛ في مقام تعليم الجاهل ስለሆነ አርካኖች ናቸው ይባላል في حديث الرجل المسيء صلاته يتذكر احكامዎች ዋጅቦች ናቸው እንግዲህ እዚህ ብቻ የተዘከሩት ናቸው ዋጅባቶቹ ማለት ደግሞ ያስቸግራል በሌላ ደሊል የሰበተም ካለ እንይዛለን አልሙሂም ሰዓታችን አጭር ስለሆነ ወደ ሐዲሱ ተፍሲር እንገባለን ሐዲሱን الائمه السبعه ዘግበውታል ብለናል ቁጥሮችም ተጠቅሷል ምን ይሉታል አቡ ሁረይራ ረዲየላሁ ዐንሁ ይሄን ሐዲስ ያስተላልፉ ነብያችን ሰለላሁ ዐለይሂ ወሰለም قال እንደሃሉ ዋሉ ለዛሁ ላልነው للمسيء صلاته اذا قمت الى الصلاه ወደ ሶላት መቆም ስትፈልግ فاسبغ الوضوء وضوءን አሟልተህ አርግ اسبغ ማለት አትሚም واكمل እንግዲህ አሳልፈናል ጧሃራ አሁን ኪታብ ሶላት ላይ ነው ያለነው ኪታቡ ጧሃራ መጀመሪያ አሳልፈናል ውዱእ ለሶላት ምንድነው ብለናል ሸርጥ ነው ያለ ውዱእ ሶላት የለም ስለዚህ መስገድ ወይም ወደ ሶላት መቆም በመትፈልግበት ጊዜ ውዱእን አሟልተህ አርግ አስቢቅ እንግዲህ እስባሁ ሁለት አይነት ማዕና ነው ይሄን አካሉን ደህና አርገህ ጠብ ሙሉ አርገህ ማለት ከሆነ አምሩ ለልውጁብ ነው ዋጅብ ነው አስቢቅ ማለት ሶስት አርግ ለማለትም ይፈሰራል ለሱ ከሆነ አምሩ ለነድብና ለእስትህባብ ውዱእን አሟልተህ አድርግ የበቡዶ ስናደርግ እንግዲህ መጀመሪያ ሶላት ውዱአችን ደህና አድርጎ የተሟላ ካልሆነ ሶላት የለም ሸርጥ ካልተገኘ መሽርጥ ስለማይገኝ እና ጠባባብ ልብስ እንለብሳለን ብለናል ብዙ ጊዜ እንዳልነው ይሄን ጃኬቱን ወይ ሹራቡን እንደዚህ ያደርግና ክርኑን ይሄ መርፊቁን ምናምኑን ሳያወጣ ውዱእ የሚያደርግ ሰው አለ ውዱእ የለውም ሶላትም የለውም ይሄ መርፊቁ ከሚታጠቡት ነው ብለናል መታጠብ አለበት ይሄ እዚህ ላይ ያለ ክርን አጥንቱ እዚህኛው ክንዲህ ጋር ይታጠባል ፊታችንንም ስናጥብ ከጆሮ እስከ ጆሮ ከዚህ ከራስ ጸጉር መባቀያ እስከ ጺማችን ድረስ ያለውን ማዳረስ ይችን ብቻ የሚያጥብ ሰው አለ እንደዚህ ውዱእ የለም እንደዚህ በሙሉ من الأذن إلى الأذن ومن منبت شعر الرأس إلى أسفل الذقن حد الوجه يعني بدنب ماطف ياسفلغال إسباغ الوضوء ليلة ሁለተኛ ምን አሉት ثم استقبل القبلة ውዱእን ደህና አርገህ ካረክ በኋላ ወደ ቂብላ ተቅጣጪ ወደ ቂብላ ዙር አሉት ይሄም استقبال القبلة من شروط الصلاة አሳልፈናል ወደ ቂብላ ዙረህ ስገድ ማለታቸው ነው ثم فكبر ወደ ቂብላ ከዞርክ በኋላ አላሁ አክበር በል ያለ አላሁ አክበር ሶላት متعين ነብያችን ሰለላሁ ዐለይሂ ወሰለም በሌላ ሐዲስ تحريمها التكبير وتحليلها التسليم ስለዚህ ሶላት ለመግባት ከፈለግን بكل ذكر يعظم به الله سبحانه وتعالى ملء ائمه قالوا وهذا غلط ستاتنا صلاه لمغبات يتعين لفظ الله اكبر وده صلاه ስትገባ ውዱእ እንደና አርጋህ ታረጋለህ ወደ ቂብላ ትዞርና ከዛ الله اكبر ركن من اركان الصلاه ولا يجزئ غيره ሌላ ለፍዝ የሚያብቃቃ ነገር የለም ነብያችን ሰለላሁ ዐለይሂ ወሰለም የሚያብቃቃ ቢሆን ፈከብር አይሉትም ቢሉትም የሚያብቃቃ ቢሆን ከለታት አንድ ቀን በሌላ ለፍዝ ይገቡ ነበር ነብያችን ሰለላሁ ዐለይሂ ወሰለም የለም አልተገኘም ስለዚህ አላሁ አክበር በላሉት ያንን ሙሲእ ሶላተሁም ይባለውን ሰውይ ثم اقرا ما تيسر معك من القران ተከበርክ በኋላ ከቁርአን አንተ ጋር የገራህን የምታውቀውን ቅራ አሉት ይሄ እንግዲህ አላለፍ ይሄ ያዙ አይማዎች አሉ ሶላት ላይ ቁርአን
የገራውን የሚያውቀውን መቅራት ነው እንጂ ዋጅቡ ፈርዱ ፋቲሃ لا تتعين ያሉ ሰዎች አሉ ይሄን ዛሂሩን ምን አሉት ለሰውየው اقرأ ما تيسر معك من القرآن جمهورዎች ግን የሚሉት هذا قول ابي حنيفه ومن معه جماهير العلماء የሚሉት تتعين الفاتحه فاتحን ካልቀራ ሶላት የለም ምክንያቱም አንደኛ ማተየሰረ ማለት ያለበብ ከቁርአን ሰውየው መጀመሪያ የሚቀራው ማንን ነው የሚገራው ማን ነው ፋቲሃን ሳይቀራ የሚቀራው ነገር የለው ስለዚህ የተፈለገችው ማተየሰረ በማለት እሷ ናት ማተየሰረ ያለው እንኳን ሙጥለቅ ወይዓም ነው ብንል በሌላ ሪዋያ ይሄ እንግዲህ كثير روايه كثير አለው ለዚህ ሐዲስ አሁንም ወደፊት ምን መጣው ሪዋያ ላይ ይመጣል የአቡ ዳውድ ሪዋያ ፈስሯል ይሄንን ثم اقرا بام القران من روايه ስላለ የአቡ ዳውድ الروايه يفسر بعضها بعضا ተብሏል ፋቲሃን ቅራ ማለት ነው አሉ طيب እንግዲህ ፋቲሃን ሲቀራ ያሸባብ እዛ ውስጥ ምን አለ ቂያም አለ ተቆሞ ነው አላሁ አክበር ይላል ቆሞ ነው አላሁ አክበር የሚለው እዛው እንደቆመ تكبيرهم ركن قيامهم ركن قراءة الفاتحة من دنو يالنا ركن من أركان الصلاة طيب فاتحة قرأ ثم اركع حتى تطمئن راكعة كذابها لا ركوع عرق اسكم الترقاقا درس طمأنينة كلاله ركوع عيبال ركوع عرقال ودفت كيفية ويمتقلنا لركوع ይሄ ጭንቅላታችንና ይሄ አጁዛችን ኋላው እኩል መሆን አለበት ጭንቅላታችን ወደታች ማቀርቀርም የለበት እንደገና ደግሞ ወደ ላይ ማንጋጠጥም የለበት ወገባችን ጉብጥ ማለት የለበትም ወገባችን ሰጥ ብሎ ትክክል ነብያችን ሰለላሁ ዐለይሂ ወሰለም ሩኩዕ ሲያደርጉ ኩባያ ውሃ ሞልተው ጀርባቸው ወገባቸው ላይ ቢያስቀምጡት ወደ አንድ ቦታ ተዘንብሎ አይፈስም ነበር ይላል ከይፍየት ሶላት ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ስለዚህ ሩኩዕ የተረጋጋ ስትሆን ሩኩዕ አድርግ ثم ارفع حتى تعتدل قائمة كذابوا هلا ركوعهن بطمئنان كارك بوهلا ودلاي تنسى يقومك هنا اسكمتستكاكل درس سمع الله لمن حمده تبلو ودلاي النسال الزالي يالا اكالاتاችን ወዳለበት ወደነበረበት ቦታ ገብቶ ተመልሶ እስከምትስተካከል ድረስ قائما يقومك هنا استمتستكاكل درس كركوعه ودلاي تنسى ثم اسجد حتى تطمئن ساجدا كذا بኋላ ወደ سجود ورد ወደ መሬት ማለት ነው መደፋት سجود ያረክ ሆነ እስከምትረጋጋ ሆነ ثم ارفع حتى تطمئن جالسا ከመጀመሪያው سجود تنسى ወደላይ ቁጭ ያልክ ስትሆን እስከምትረጋጋ ድረስ እንግዲህ سجود አድርገህ ተረጋግተሃል እዛ ላይ ከዛ በኋላም ተነስተህ ቁጭ ብለህ መረጋጋት አለብህ በይነ ሰጅደተይ ግዴታ ነው ይሄ ዋጅብ طيب አንዳንዶች ብድግ ይሉና እዛው ላይ ደህና ሆኖ ወደ ላይ አይነሳም ይችን ጭንቅላቱን ብቻ ከራስ ከስጁድ ያነሳና ምን ያደርጋል እዛው ይደግማል ይሄ ሶላት አያብቃቃም ነብያችን ሰለላሁ ዐለይሂ ወሰለም ሶሊ ፈኢነከ አያብቃቃ ሶላት ዚማህም አልጠራ መቅቡልነትም የለውም አያብቃቃም እንዳልሰገድክ ነው ለምን ትሰሊ ነፊ ነው ነፊ الحقيقه نفي ሲመጣ አስሉ ሌላ ቀሪና ከሌለ ነፊ الكمال ሳይሆን ነፊ الحقيقه ስለሚሻበት طيب ثم اسجد ሁለተኛ ስጁድ ደግሞ ወረድ አሉት حتى تطمئن ساجدا አሁንም ሁለተኛው ስጁድ ላይ ስጁድ ያረክ ስትሆን እስከምትረጋጋ ድረስ ስጁድ አድርግ ثم ارفع حتى تطمئن جالسا نعم سنتين يذكروا هنا نعم ثم اسجد حتى تطمئن ساجدا ثم ارفع حتى تطمئن جالسا ايه مجمرياو سجود ثم اسجد حتى تطمئن ساجدا ثم ارفع حتى تطمئن جالسا ሁለተኛው سجود ከዛ በኋላ ሶስተኛ ያመጣልኛ ثم فعل ذلك في صلاتك كلها ይሄንን አሁን የነገርኩህን በሶላትህ ሁለትም ረካዓ ከሆነ ሶስትም ረካዓ ከሆነ አራትም ረካዓ ከሆነ እንዳልኩህ አሁን እንደነገርኩህ አድርገህ በየረካዓው መስራት አለብህ አሉት
እንግዲህ ከዚህ استثناء የሚወጣው تكبيرة الإحرام تكبيرة الإحرام يا شباب መጀመሪያ ረካዓ ብቻ ነው የምትደረገው ፈከብር ያለው ማንኛው ላይ ብቻ ነው ያለው መጀመሪያ ረካዓ ሌላዎቹ ሁለተኛውም ሶስተኛውም አራተኛውም ረካዓ ላይ ይሰራሉ ስለዚህ ነብያችን ሰለላሁ ዐለይሂ ወሰለም ባጭሩ ይሄንን ሰውዬ በዚህ መልኩ ስላስተማሩት የሶላት ከይፍያ በዚህ መልኩ መሆን ሩክኑን ሶላት ሊገኝ ዘንዳ ይሄ شرط ነው ولابن ماجه بإسناد مسلم يميلوا الحافظ ابن حجر رحمه الله لا ابن ماجه مسلم بمسلم بزغبበት سند حتى تطمئن قائمة امل تذكرال ነው وهو على شرط الشيخين الا المخرجون እንግዲህ ምን ላይ ነው ثم ارفع حتى تعتدل قائما ነበር ቅድም لفظ البخاري ብለን የቀራነው እዛ ቦታ ላይ ሰነዱ ሙስሊም በዘገበባቸው ሰዎች ዘግበው الامام ابن ماجه حتى تعتدل በሚለው ቦታ حتى تطمئن امل ዘግበዋል እንግዲህ ቆመ እስከምትረጋጋ ድረስ ማለት ነው ሪዋየት ابن ماجه طيب يريد قوله ثم ارفع حتى تطمئن قائما وهو عند احمد الامام احمد مزنده اراتኛ 240 بسند صحيح ثم حتى تطمئن قائما የሚለው የابن ماجه روايه ብቻ ሳይሆን የالامام احمدም روايه لا طيب وهو على شرط الشيخين ነው መጀመሪያ የሚመጣው ومثله في حديث رفاعة بن رافع عند أحمد وابن حبان مثله مالك مثل ما ذكره الإمام ابن ماجه حتى تطمئن قائما اندالت ابن ماجه بإسناد مسلم سني مسألة من حديث رفاعة بن رافع قدم يألفوا حديث يماننا يا شباب بعد الباب يقرانوا حديث يا أبو هريرة حديث نبأ في مسند الإمام أحمد في صحيح ابن حبان من حديث رفاعة بن رافع كذسوي صحابي حديث عند ابن ماجه رواية حتى تطمئن قائما الميل مسند الإمام أحمد في صحيح ابن حبان على يا أحمد كرتنا لاراتنا 240 وبلال سند صحيحنا وعلو يا أحمد طيب سلزي حتى تطمئن قائما تعتدل بالوتا تطمئن እንግዲህ اعتدال ማለት መስተካከል ማለት ነው اطمئنان ማለት ደግሞ ከዛ በላይ ነው ስለዚህ ቆም ብለህ እስከምትረጋጋ ድረስ የሚል ሪዋያ ابن ماجه እና الامام احمد ابن حبان ዘግበዋል የابن ماجه من روايه ابي هريره ነው ማለታቸው ነው بسندين على شرط الشيخين በሆነ ሰነድ የነዚህኞቹ ደግሞ የابن حبان እና احمد رواياው من روايه رفاعة بن رافع وفي لفظ لأحمد بل لا دغم لفظ الامام احمد بزغبوت فاقم صلبك حتى ترجع العظام صلب ማለት እንግዲህ ظهر ማለት ነው صلبህን አስተካክል ጀርባህን ወገብህን ማለት ነው حتى ترجع العظام አጥንቶች ወደ ቦታዎቿ እስከሚመለሱ ድረስ በሚለፍ احمد አሁንም ዘግበዋል ይላል طيب احمد الامام احمد في لفظ اخر صحيح وهذه الروايه عند احمد اراتኛ አሁንም 340 وابن حبان 1780 سبعتኛ حديث صحيح ابن حبان ያለው ታል وللنسائي وابي داود النسائي እና ابو داود ደግሞ ለዘገቡት ዘገባ ላይ من حديث رفاعة بن رافع كذا سوي حديث إنها نبياتنا صلى الله عليه وسلم قالوا إنها إتشنجدي ضمير القصة تبالا لي بلنا ستتعنس يتذكر ضمير الشأن يبالا قد أيوة مالتنا إنها مالت إن القصة والقضية لن تتم صلاة أحدكم قالوا نبياتنا صلى الله عليه وسلم يمان نياتهم صلاة يتموالات لتهون أتشلم حتى يسبغ الوضوء وضوء اسكالا مالا درس اسكميا مالا درس مالتنا كما أمره الله انداززو يا الله من بلونا يعززنا يا أيها الذين آمنوا إذا قمتم إلى الصلاة
فاغسلوا وجوهكم وأيديكم إلى المرافق وامسحوا برؤوسكم وأرجلكم إلى الكعبين ينزل الزآية لاي يتذكروا አካላቶች ፈርድ ለመሆናቸው አይማዎች ይስማማሉ فاغسلوا ያለ ስለሆነ አላህ Subhanahu Wa Ta'ala ለወጅብ ነው ሌላ ከነዚህ ሌላ ያሉት ላይ እንግዲህ በሐዲስ የሰበተ አለ በሐዲስም የሰበተ ነገር በቁርአን እንደሰበተ ነው ብለናል ዋጅቦች ሌሎችም አሉ እነዚህ አራቱ ግን አሁን የተዘከሩት ዋጅብ በመሆናቸው አይخالፉም አይማዎቻችን እና አላህ እንዳዘዘው አርጎ ውዶን እስካላሟላ ድረስ ሶላቱ የዚህ ሰውዬ ሶላት አትሞላም በሚል ዘግበዋል ነሳኢና አቡ ዳውድ አሉ ሐዲሱ ደግሞ من روايه رفاعه ابن رافع ثم يكبر الله ከዛ አላህን እስከሚከብር ድረስ የተክቢረተ الإحرام ነው الله اكبر ويحمده ويثني عليه اللهን እስከሚያመሰግንና አላህን እስከሚያወድስ ሶላቱ አትሟላለትም በሚል الإمام النسائي وكذلك الإمام أبو داود بزهينة رواية زقبوال لالو صحيح رواه أبو داود 858 حديث والنسائي هلتنيا 226 يسنجدي مجلد منها قصنا بعد قبل تركيمه سلغناهم سنن النسائي تركم علو برقم من يامتو علو وفيها ذات رواية لاي مالتنا هنا سالفنا رواية لاي في رواية النسائي وابي داود من الملال فإن كان معك قرآن فاقرأ لذا سوية من القرآن حفظه كوانا متاوقو قرآن كاله قرأ أمل جماري الله وإلا فاحمد الله وكبره وهلله قرآن دقمو قال حفظ قرآن ما تاوق كون الله نامسجن الله أكبر الله نالك الله لا إله إلا الله بلو وحده إيه مؤقت هنا أمر نو تبلل سويه قريب عهد بالإسلام كهنا عد سلم سويه مسلم فلقال له على الله هداية ستو وقت هاي ستو ميه سويه بلنا لا شباب سلم الله قال وداونو من مدرج اللبت شهادتين الستة شهادتين كذبوا على بدي كذبوا على وضار جبالا شهادتين سايز وضاع رجل كنايتم يا شباب يكافر سراو ምንድነው ነው ምንለው ወድቀ ስለሚሆን መጀመሪያ ሸሃደተን ሊሰጠው አላህ አልহামዱሊላህ ስለምና ገባ ወቅት ሰላ ደርሶ ከሆነ እንግዲህ ሰውየው ገና አዲስ እየሰለመ ነው ፋቲሃና ያቅ ሱረቱል ኢኽላስና ያቅ ግን አወታት ቦም ቢሆን ሰባብሮ የሚለው ነገር ካነገርከው ይላል ሱብሃንአላህ አልহামዱሊላህ አላሁ አክበር በል ትለዋለህ ይሄን እያለ መስገድ ይችላል ቁርአን ምን እስከሚያደርግ ድረስ እስከሚያሐፍዝ ድረስ ሰውየውን ምን ይያሉት ነው ይሄን ሰውዬ እንግዲህ ሶላቱን እንደዛ አድርጎ መስገዱ ትንሽ አዕራብይም ነው ተብሏል ሰውየው ያው ሶላት እንደሚሰገድ ያውቃል እንጂ ዝርዝሮችን ስለማያቅ ቁርአን ያሐፈዝከው ነገር ካለ አሉት ወበደን አርጋር ግብለውታል ወደ ቂብላ ዙረህ ከብር ብለውታል ከዛ በኋላ ያሐፈዝከው ቁርአን ካለ እየቀራህ ነው መስገደው ከሌለ الحمد لله الله أكبر لا إله إلا الله يالك ركوع تارقال قوموا كنا ينمي هرقوا سويا فاتحة من قرابات بوت أسلمنا قرنوا الدين يسر ولن يشاد هذا الدين أحد إلا غلبه سلازق قوموا الحمد لله رب العالمين بمبالبات بوت هرقوا سبحان الله والحمد لله ولا إله إلا الله والله أكبر يفلق يا الدقاقمو ركوع عرق ይሄ ሙአቀት ነው ብለዋል الإمام الشوكاني ምክንያቱም ይሄንን ማለት የቻለ ፋቲሃን መማር አይቸግረውም አሉ ስለዚህ መጀመሪያ ስለማያውቃት ይሄን ይያለ ይሰግዳል ግን መማር አለበት ፋቲሃን ይማራል ከዛ በኋላ ፋቲሃ ካልቀራ ሶላቱ አይበቃለትም ለማያውቅ ግን ይሄንን ብሎ ሩኩዕ ቢያረግ እንደሚቻል ይሄውን የተጨመረችው ሪዋያ من روايه النسائي وابي داود ማስረጃ ይሆናል صحيح رواه ابو داود አሁን የቀራነው 861ኛ ሐዲስ ነው አሉ ولأبي داود الزاك قدموا رواية يدقموا من رواية أبي هريرة ثم اقرأ بأم القرآن وبما شاء الله وعلى من قالت أسبغ الوضوء لنا فكبر أسبغ الوضوء ثم استقبل القبلة فكبر يقدموا يا أبو هريرة رواية ودزا يتملسنا نوام
فكبر علينا ثم اقرأ ما تيسر معك من القرآن بميلو بزهم አይነት ዘግበዋል አቡ ዳውድ በሌላ ዘገባቸው ደግሞ እዛ ቦታ ላይ ምን ብለዋል ፈከቢር ካሉ በኋላ ثم اقرأ بأم القرآن እንግዲህ ኡም القرآن ማናት ብለናል ፋቲሃ ኡም كل شيء اصله ኡም ማለት ያከባሁኛ እናታችን ኡም ትባላለች የማንኛውም ሰው ነው አስሉ መሰረቱ ስለሆነች ነው ይችም ፋቲሃ معاني القرآن كلها فيها የቁርአን ማዓኒ እንዳለ ቁርአን ሷላይ ስላለ ኡሙል ቁርአን የተባለችው ለዛ ነው ተብሎ ወይም ደግሞ ኡሙል ቁርአን የተባለችው ቁርአን ስንከፍት ያከባ መጀመሪያ የምናገኘው ማንን ነው ፋቲሃን ለኛም መጀመሪያችን ማናት እያልን ነው ያከባ እና ስለዚህ ለዛ ነው መጀመሪያ ላይ ስለሆነ ኡሙ አልፋቲሃ ትባላለች ሱራዋ እንግዲህ ፋቲሃ የሚል ቃል ውስጥ አለ የለ شباب الحمد لله رب العالمين الفاتحة من قال الله يلا الله يلا ግን መጀመሪያ ስለሆነች الفاتحة መክፈቻ ከፋቺ ማለት ነው الفاتحة ማለት ሲከፈት መጀመሪያ ስለምትገኝ الفاتحة ወይ ፋቲሃቱ الكتابም ትባላለች ብዙ ስሞች አሏት ስለዚህ ሪዋየት አቢ ዳውድ ثم اقرأ بأم القرآن ስላለ ما تيسر ያለውን የቅድሙን ይፈስርልናል ይሄ ሪዋያ وبما شاء الله على فاتحا كقراه بحالا دغمو الله يشاون قرا متاوقون سوره فاتحه غا ጨምረህ قرا የሚል አቡ ዳውድ ዘግበዋል ይላል طيب صحيح رواه ابو داود አንዳንድ ቁጥሮች ላይ ያስቸግራሉ ሸባ ምን አለ እናንተ ቁጥር ትናንትም ቡኻሪ ላይ ያሳለፍነው ቁጥር አለ አሳልፏል 1167 ሚሉ 63 ሚሉ አግኝተናል የኛ በጣም የኛ خطأ ነው ብለናል 1100 የቡኻሪ ነው ማለት ነው የአቡ ቀታዳ ሐዲስ اذا دخل احدكم المسجد فلا يجلس حتى يركع ركعتين ሚለው ሐዲስ ቡኻሪ ላይ 1163 ብለው የጻፉ አሉ ብለዋል 67 አለ ብለዋል ኑስኻ መለያየት ነው 1163 ላይ ያረጉት አሉ 1167 ያረጉት አሉ አስሉ ደግሞ بصيغه الامر 444ኛ ሐዲስ ተገይቷል የአቡ ቀታዳ ሐዲስ ተናም አሁን እኔ የጻፈው የተሳሳተ ቁጥር ነው የናንተ ምን ይላል የጻፈ ካለ ولأبي داود ثم اقرأ بأم القرآن وبما شاء الله عليه ላይ 700 765 طيب 700 ደሞ ይሄ በጣም እንትን የኛ የሚለው 8529 ይላል የአቡ ዳውድ ሐዲስ ሁሉም እዛ አይደርስም ናቸው 500 ምናምን ነው ሱነን 5000 ምናምን ሐዲስ ነው ሱነን አቢ ዳውድ ሁሉም እንዳለው ይሄ የጻፈው 8529 ማለት 8529 ማለት ነው አይሆንም طيب ስለዚህ ምን አላችሁ እናንተ 765 እንደዛ ነው የሚለው ኪታቡ ሶላህ ፊል አዋኢል ስለሆነ የኛን ንስኻ የያዘ ያስተካክላል እንግዲህ ያጀባ የተጻፈውን ሁሉ ይዘን አንሄድ ያስተካክል ያረብን ካልሆነ ያስተግራል ስለዚህ አሁን ያላችሁትን እናይና ውጤት ደግሞ ኢንሻአላህ باذنillah እንደ ትናንቱ ሐዲስ ይጀመጣል ኢንሻአላህ ያው في سنن ابي داود ቁጥሩን አይተን ولابن حبان ثم بما شئت እንግዲህ አቡ ዳውድ ሪዋያ ثم اقرأ بأم القرآن ብለው وبما شاء الله ነበረ وبما شاء الله على ቦታ ደግሞ የኢብኑ ሒባን ፋቲሃን ቅራና ثم بما شئت የፈለከውን የምታውቀውን መቅራት ትችላለህ የሚል في صحيح ابن حبان ተገይቷል አሉ 1787ኛ ሐዲስ ነው አሉ في صحيح ابن حبان ስለዚህ አሁን የተዘከሩት እዚህ ሐዲስ ላይ ያ ሸባብ ነብያችን ሰለላሁ لهذا الرجل የዘከሯቸው ነገሮች አርካኑ من الاركان ናቸው እንግዲህ ያንን ሐዲስ ሪዋያት مختلفه ብዙ ሪዋያቶች ስላሉት ሁሉንም ሪዋያ ሰብስቦ ያወጡለት አርካን አንድ 14 ሩክኖች ናቸው ሶላት ላይ ያ ሸባብ አርካኑ ሶላት ስንት ናቸው በዛ ሐዲስ የተነሳ ወደ 14 ሩክን አምጥተዋል ሪዋያውን በሙሉ አሰባስበው ብዙ ሪዋያ ስለሚወራ
ስለዚህ እነዛ ሩክን ማለት ሰውየው አውቆም ቢሆን ረስቶም ቢሆን ቢተወው ሶላቱ ትክክል አይሆን واضح يا شباب ረስቶም ቢተወው አውቆም ቢተወው ምን አይሆንም ሶላቱ ትክክል አይሆንም ሌላ ነገር ከሆነ ሩክን ማምጣት አለበት ረስተህ እንኳን ቢሆን ያንን የረሳኸውን ነገር ማምጣት አለበት እዛው ሶላትህ ላይ ሆነ ካልቆየም ሶላትን ካሰላመትክ በኋላ ቢሆን ያንን ሩክኑን እንደገና ሰርተህ ከዛ በኋላ ነው سجود التلاوة سجود السهو متارجو سجود السهو ركن አይጠግንም ስለዚህ እነዚህን አርካኖች በፉቃሃዎች በሙختصرات አብራርተዋቸዋል እሱን ማየት وعن ابي حميد الساعدي رضي الله عنه قال رأيت النبي صلى الله عليه وسلم إذا كبر جعل يديه حذو منكبيه وإذا ركع أمكن يديه من ركبتيه ثم حصر ظهره حصر طيب فإذا رفع رأسه استوى حتى يعود كل فقار مكانه فإذا سجد وضع يديه غير مفترش ولا قابضهما واستقبل بأطراف أصابع رجليه القبلة وإذا جلس في الركعتين جلس على رجله اليسرى ونصب اليمنى وإذا جلس في الركعة الأخيرة قدم رجله اليسرى ونصب الأخرى وقعد على مقعدته أخرجه البخاري صحيح رواه البخاري 828 حديث إلال إيه እንግዲህ አንዳንድ ሱሐቦች اختصاص አላቸው ብለናል ይሄ አቡ ሁመይድ አሳዒዲ እና ሌሎች ሱሐቦች ጋር ሲፈት ሶላት ነብይ ተከታትለው ካስተላለፉ ሱሐቦች ናቸው ይባላል አቡ ሁመይድ አሳዒድ እንግዲህ በኑ ሳዒዳ من الانصار አንሳሪ ነው ማለት ነው ይሄ ሱሐቢ ምን ይላል رضي الله عنه قال رأيت النبي صلى الله عليه وسلم نبياتنا صلى الله عليه وسلم አየኋቸው ይላል إذا كبر تكبيرة الإحرام بميارق ساعات جعل يديه حذو منكبيه منكب مالك مديه إيه طنشهنا يعاتك إيه كزمته مجنانه ملتقى المنكب ولا إيه منكب يبالا يكتفهن يعضده يطنشهنا إذا يتكشاه مجنانه الزلاء السو منكب يبالا نبات تقالي تكشانه منه إيه قلي كتف يبالا كذكات أنت كذس كاملة كتف يبالا ودز ደግሞ ሐዲስ العتيق ይባላል المهم إيه منكب ማለት ይሄ መገናኛው ላይ ጉብ ያለው ይሄ አጥንቱ እሱ መንኪብ ይባላል ስለዚህ ተክቢረተ الإحرام ሲያረጉ ነብያችን ሰለላሁ እጆቻቸውን እዚህ ትክሻቸው በትክሻቸው ትክክል ሲያነሱ አይቻለሁኝ እንግዲህ رفع اليدين عند تكبيرة الإحرام ነው እሱ من واجبات الصلاة من سنن الصلاة كصلاة سناዎች ነው የሚቆጠረው ግን ከይፍያ ነው ሱናም ቢሆን ካሰጋገድ ስለሆነ ይሄንን ሲያነሱ አይቻለሁ ሐልወ መንኪበይ ማለት በትክሻቸው ትክክል እጆች ሁለት እጃቸውን ሲያነሱ አይቻለሁ የሌላ እዝናይ የሚልም አለ ጀምዑን ካሁን በፊት አሳልፈን አይ وإذا ركع ركوع በሚያረጉበት ሰዓት ደግሞ أمكن يديه من ركبتيه ልብ በላችሁ እጃቸውን ያመቻቻሉ ከጉልበቶቻቸው ሩኩዕ ሲደረግ ጉልበትህን በደንብ ይዘህ ነው ሩኩዕ የሚደረገው እንግዲህ ተጥቢቅ የሚባል ነበር ሐዲስ ابن مسعود في صحيح مسلم አሳልፈናል نسخ بحديث سعد ابن ابي وقاص ድሮ አሸባብ ሲሰግዱ እጃቸውን እንደዚህ ያደርጉና እግርና እግር መሃል ነበር የሚያረጉት ሩኩዕ ሲያረጉ ابن مسعود لعله لم يبلغه النسخ እንደዛ ሲያሰግዱ ሁለት ደረሶቻቸውን እና አልቀማም ይባሉ እንደዛ አድርገው ጉልበታቸውን ይዘው ሲሰግዱ እጃቸውን አስለቀቁና ጉልበትና ጉልበት መካከላቸው አረጉና ይሄንን ለሰዒድ ኢብኑ አቢ ወቃስ ሲነግሩት ኢብኑ መስዑድ እንዲህ ያረገ ነው ሲሉት صدق اخي አለ ኢብኑ መስዑድ እውነቱን ነው ድሮ እንደዚህ ነበር የምናረገው ላኪን ያ ተከልክለን ከዛ እጆቻችንን ጉልበቶቻችን ላይ እንድናስቀምጥ ታዘናል ከዛ በኋላ ብሎ ናሲኹንም መንሱኹንም አመጡ ሰዒድ ኢብኑ አቢ ወቃስ ረዲየላሁ ዐንሁ ስለዚህ ምንድነው የሚለው አሁን
ሩኩዕ በሚያረጉ ሰዓት እጆቻቸውን ሲያመቻቹ አይቻለሁ ከጉልበቶቻቸው። ስለዚህ ጉልበቶቻችንን ይዘን ሩኩዕ ነው የምናረገው ከይፍያው ነው። ثم حصر ظهره ከዛ ጀርባቸውን ወገባቸውን ያጥፋሉ። እንግዲህ ሐሰረ ማለት ثناه أي ثناه في استواء من غير تقويس ጉብጥ ሳይሉ እንደዚህ ትክክል እንዳለ ጀርባቸውን አጠፉ ወገባቸውን ማለት ነው። ሐሰረ የሚባለው እንግዲህ ሐስ ثنيو الظهر مع الاستواء ይሄንን ቀጥ ብሎ የነበረውን ወገብህን እንዲታጠፍ ማድረግ ግን ሲታጠፍ ቀጥ ብሎ ነው መታጠፍ ያለበት እንጂ እንደዚህ ጎበጥ ብሎ ሳይሆን ቀጥ ብሎ መታጠፍ እንደዛ ሲያደርጉ አይቻለው አሉ። ቅድም እንዳልነው ውሃ ኩባያ ውሃ ሞልቶ ዙህራቸው ላይ ቢያስቀምጡት من شدة استوائه ምን አይሆንም ውሃው ብለናል። ወደ አንድ በኩል ተዘንብሎ አይፈስም ነበር። فإذا رفع رأسه راساቸውን ደግሞ ያነሱ ጊዜ من الركوع استوى تكلكل له نبره ይላል አቡ ሑመይድ الساعدي حتى يعود كل فقار مكانه። እንግዲህ ፈቃር ማለት ይሄ ወገባችን ላይ ያሸባብ السلسلة الفكرية የሚባላል አጥንት حيوانዎች አይተን ከሆነ ከዛ አጅበ ዘነብ ከሚባለው ጀምሮ እስከዚህ ድረስ እስከ መጨረሻው ድረስ አሉ ጉብጥብጥ ያሉ አጥንቶች። እነዛ በየቦታቸው ተገጣጥመው እስከሚመለሱ ድረስ ቆም ብለው ይስተካከሉ ነበር። طيب ሁሉም አጥንት በቦታው እስከሚመለስ ድረስ السلسلة الفكرية ስንት እንደሆኑ ቆጥረው አስቀምጠዋል። صاحب التوضيح ያሉትን ማየት ነው። طيب جمع فقارة بفتح الفاء والقاف وهي عظام الظهر والمراد كمال الاعتدال. لذا الزلا يا شباب نجاشنا የሚሉት ذكر አለ سمع الله لمن حمده هلال ربنا ولك الحمد حمدا كثيرا طيبا مباركا فيه ሌላም ብዙ የሚሉት ነገር አለ። ረሱ እስከሚባል ድረስ ወደ ላይ ይቆሙ ነበር የሚል ሪዋያ አለ። طيب فإذا سجد سجود በሚያረጉ ሰዓት ደግሞ سجود ያረጉ ጊዜ وضع يديه እጆቻቸውን ያስቀምጣሉ መሬት ላይ غير مفترش ولا قابضهما። እንግዲህ سجود ሲደረግ ሳያነጥፏቸው አንዳንድ ሰው እንደዚህ ብሎ سجود የሚያደርጋል ክልክል ነው። ይሄ افتراش السبوع ወይ افتراش الكلب ይባላል። ሳያነጥፏቸው መሬት አያነጥፏቸውም ክንዶቻቸውን ከፍ ከመሬት ከፍ ولا قابضهما ማለት ደግሞ ሳይጨብጧቸውም። ቀብድ እንግዲህ እንዲህም ተፈስሯል። سجود ስታረግ ያሸባብ ጎን ሰው ከሌለ እንደዚህ ብለህ አይደለም ጨብጠህ ወደ ራስህ አላካ አይደለም سجود የምታረገው። ምን ማድረግ አለብህ? ተፍሪጅ ይባላል። ራቅ ታረጋለህ ወይ ቃቢዲህማ ለአሳቢዑ ነው ያሏሉ። سجود ሲያረጉ እንደዛ አድርገው አይደለም የሚያረጉት። ጣቶች ምን ይሆናሉ? ይዘረጉና ወደ ቂብላ ይዞራሉ። ሁለቱም አይነት ቀብድ ይባላል። ይሄንን ሳያረጉ واستقبل بأطراف أصابع رجليه القبلة سجود ላይ በእግሮቻቸው ጣቶች ጫፍ ቂብላን ይቅጣጩ ነበር። سجود ስታረግ ያሸባብ የእግሮችህ ጣቶች እንግዲህ ሁሉም ላይ ሆኑ ይችላሉ። እቺ ትንሿ ጣት መሬት ላትነካ ትችላለህ። አልሙሂም ታጥፈው سجود ላይ የእግርህ ጣት ወደ የት ነው መዞር ያለበት? ወደ ቂብላ ይዞራሉ። ይሄንን ሲያረጉ አይቻለ واستقبل بأطراف أصابع رجليه القبلة በሁለት እግሮቻቸው ጣቶች ጫፎች ወደ ቂብላ ሲያቅጣጩ አይቻለው ይላል። وإذا جلس في الركعتين ሁለት ረክዓ ላይ ሲቀመጡ ደግሞ جلس على رجله اليسرى እንግዲህ ግራግራቸውን ያነጥፉና ግራግራቸው ላይ ሲቀመጡ አይቻለው። ونصب اليمنى ቀኛቸውን ደግሞ አሁንም ተከል ያው ጣቶቻቸው አሁንም ጁሉስ ላይ ወደ ቂብላ ዞረው ቀኝ እግራቸውን ሲተክሉ አይቻል። ይሄ ምን ይባላል? እፍትራሽ። እንግዲህ መጀመሪያ ተሸሁድ ላይ ሁለት ረክዓ ላይ የምንቀመጠው ተሸሁድ ላይ እፍትራሽ። طيب واذا جلس في الركعه الاخيره መጨረሻ ሶላታቸው መጨረሻ ላይ ሲቀመጡ ደግሞ قدم رجله اليسرى ግራ እግራቸውን ያስቀድሙና
ونصب الأخرى ቀኝ እግራቸውን ይተክላሉ وقعد على مقعدته በዚህ በመቀመጫቸው ይቀመጣሉ ይሄ ደግሞ ምን ማለት ነው ተወሩክ ምን ይሄ ግራ እግርህ ቀደም ይልና ወደ ቀኝ ይወጣል ቀኝ እግርህ ተተክሏል ጣቶቹ ወደ ቂብላ ዞረው ወደ መሬት የምትቀመጠው በመቅዓዳ መሬት ላይ ትቀመጣል ይሄንን ሲያረጉ ነብያችን ሰለላሁ ዐለይሂ ወሰለም አይቻለው ስላሉ አቡ ሁመይድ الساعدي የሚሰገደው በዛ አይነት መልኩ ነው እንግዲህ አንዳንዱ አሁን ዘከሩት ላይ ዋጅብ ይኖራል አብዛኛው ግን አሁን የዘከሩት አቡ ሁመይድ الساعدي من سنن الصلاه ተወሩክም ያሸባብ ሱና ነው من سنن الصلاه افتراشم من سنن الصلاه الافتراش قعود ምንድነው ብለናል ያሸባብ الجلوس للتشهد ግዴታ ነው ግን ከይፍያውን ነው ይያልናለን በፍትራሽ መልኩ መሆኑ በተወሩክ መልኩ መሆኑ ምንድነው ይያልና ያሸባብ ምን ሱነን الصلاه ብዙ ሰዎች እንግዲህ ስለሚያጠነቅቁ በተለይ ያሸባብ ሶፍ እንግዲህ ሱና አህሉ ሱናዎች መሳጅዶች ይላሉ አይማዎች እኔ አይደለሁም ያሉ ተሌላ መሳጅድ ለየት ይላሉ በምን بتسويه الصفوف وبالالتصاقها صف ያስተካክላሉ ይጠጋጋሉ ይላሉ ስለዚህ ስትጠጋጋ የሚከሰት ነገር አለ ለተወሩክ አይመችም ግልጽ ነው ግልጽ አይደለም ካልተመቸ ሰው አዛ የምታረግ ከሆንክ ሱና ነው من سنن الصلاه እየተባለ ስለሆነ ምን ታረጋለህ ተፍተሪሽ حتى في التشهد الاخير تتوونا كذلك እንደዚህ ማረጉም ማራቁ من سنن الصلاه ነው ሰው የምትضرر ከሆነ تتووال እና ከተቻለ በሚቻል መጠን ሱናንም አይታውም ብለናል ግን ወደ ሌላ የሚያደርስ ከሆነ طيب الحديث كما اسلفنا بخاري ዘግበው ታላ አቡ ሁመይድ الساعدي እና ይሄንን ምን ሰማውን ያ شباب ለመተግበር ከተገበርን በኋላ ለሰዎች ማስተማር الامام احمد رحمه الله ካሁን በፊት ብያለሁ ሰውየው የሶላቶችን ሲፋቶች አውቆ አህካሙን አውቆ ራሱ ቢተገብረው እንኳን እጎኑ የሚሰግደው ሰውዬ ያልሆነ ሶላት እየሰገደ አይቶት ከሆነ ይሄ ሰውዬ ይጠየቃል ያወቀው አካል ተነግረዋል ቀስ አርገ እንግዲህ እኛ ሱነን ሳይሆን ሽሩጦች ራሱ አያሟሉም الشباب በዛት ነው እኛ ጋር ያሉት ያሸብ ወጣቶች አላህ Subhanahu Wa Ta'ala ቀልበን ወቃለበን አላህ ወደ ዲን ያምጣቸው ይሄ በፊክር በጭንቅላት የሚያዩት ምን ሜና ነገር ስላለ የሉ ሌላ ቦታ ነው ያሉ ስለዚህ ተቅሊድ الكفار የፈረንጅ ተቅሊድ ያረጉ ያልሆነ ልብስ እየለበሱ ሰትረ العውራ እንኳን አያረጉም ብለናል አብዛኛዎቻቸው ሲሰግዱ ያው እንደጋግም ሰዎች ይሰለቻሉ ግን ቢሰለችም ሐቅንኛ አንተው እየተጋለጡ ይሰግዳሉ አውራ حتى بالمذاهب الفقهيه يا شباب አራት መዝሃቦች ላይ ሁሉ ሰትረ العውራ ሸርጥ አይደለም የሚል መዝሃብ የለም አለ የለም ሲሰግድ ግን ነው ሩኩዕ ሲያረግ ስጁድ ሲያረግ ይሄ ቲሸርት ይለብስና ይሄ እንትኑ ባላው ይታያል እንዴት አይነት ሶላት ነው ይሄ ሶላት ይሄ ሰውየው ሁለቱም ቦታ መሆን ፈለገ ሙስሊም ነው መጥቶ እዚህ መስጊድ ሊሰግድ ይፈልጋል ፍክሩ ጭንቅላቱ ስልጣኔው ግን የዚህ ስልጣኔ ሳይሆን የሌላ ስልጣኔ ነው አለ ሁለቱ ደግሞ አይሰበሰቡ ግልጽ ነው ያሸባብ የቁርአን መመሪያ እዚህ እምድራዊ መመሪያ ጋር አይሰበሰብም አንተ አብደልላህ Subhanahu Wa Ta'ala መሆን ከፈለክ ነብያችን ሰለላሁ ዐለይሂ ወሰለም መከተል ከፈለክ ይሄን የኩፋሮችን ስልጣኔ ውጤት አድርገህ ወዳጥለህ የራስ ተቃፋ አለ የራስ ስልጣኔ የራስ ሐባራ አለ እሱን ሀብለህ ተምረህ ስትጠብቅ የአላህ ባሪያ የነብያችን ሰለላሁ ዐለይሂ ወሰለም ተከታይ ትሆናለህ ከዛ ውጭ ግን ዝም ብሎ በዲን ማባለትና መቀለድ ይሆንብናል نكتفي بهذا والله سبحانه وتعالى اعلم صلى الله وسلم وبارك على نبينا محمد وعلى اله وصحبه سلام نعم امام ركوع ሆኖ ቢደርስ يا شباب ይሄ በጣም አከራካሪ መስአላ ነው አሁን በፊትም ብዙ ጊዜ ብለናል ሰውየው ቂያም አላገኘም قراءه الفاتحه ምንድነው ብለናል يا شباب ሩክን من اركان الصلاه ነው ተብሏል ስለዚህ ቂያም ላይ ማልደረሰ ፋቲሃም አልቀራም ከውጭ ሲመጣ ኢማም ሩኩዕ አድርጓል እንግዲህ አህርምና ሩኩዕ አድርጎ ይገባል واضح
نعم ግን ያንን ረክዓ አግኝቶታል አላገኘውም እስላይ ነው ጭቅጭቁ በኋላ ቀዛ ሲያወጣ ያንን ያ ሩኩዕ ላይ ያገኘውን ረክዓ ይደግመዋል አይደግመውም እንግዲህ ቀውሉል ጅምሁር ያሉት አብዛኛዎቹ አይማዎች ሩኩዕን ኢማም ጋር ያገኘ ረክዓውን አግኝቷል ብለው ይታሰብለታል ብለዋል لكن المحققون ብዙ አይማዎች በዚህ አክثر من رساله ተጽፏል ያ شباب በዚህ መስአላ أكثر من رسالة تصفوان على جنيم እንደገና ቀባ ያወጣል የሚሉ አይማዎች አሉ ደሊላቸው قراءة الفاتحة ስላላስገኘ ሩክን من أركان الصلاة ስለሆነ ቂያሙም ስላለፈው አይቆጠርለትም ያሉ አይማዎች አሉ ስለዚህ የጅምሁሮች ይቆጠራል ነው የሚለው ብለናል የባዕዱ المحققين ይሄንን ብለዋል አህወጡ ሰውየው على سبيل الاحتياط ያንን ሩኩዕ ላይ ያገኘውን ረክዓ ቢመልሰው ጥሩ ነው አለዛ ጅምሁሮች ምንድነው ያሉት ይያልን ነው ያጀበው ይታሰብለታል ብለዋል ብዙ ሰው በዚህ ነው የሚሰራው ማአና بعض المحققين قدم ያልነውን ስለሚሉ والله سبحانه وتعالى اعلم صلى الله عليه وسلم